ቤተሰቦች እንግዲህ ትናንትና ሩታዬ ቀለበት ለምን አታረጊም? በግድ ማድረግ አለብሽ፣ ደስታን ደግሞ በግድ ቀለበቱን መቀበል አለብሽ ብለው ያው እነ ቢኒ እነ ፈረንጂ ሁላቸውም ተሰብስበው ትልቅ ሰፕራይዝ ነው ያደረጓት ማለት ነው። በዚሁ አጋጣሚ ማለት ነው እኔ እንደዚህ አይነት ነገር እኔ እንጃ፣ አንድ ሰው ካልፈለገ ካልወደደ የራሱ ፍላጎት ካልሆነ በግድ ማስገደድ አለ ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘዘት ተረፍረፍ ይበለልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦች ትላንትና ትንሽ ቢዚ ሆኜ ነበር። ሁላችሁም ላይ ለኢድ ሙባረክ እያላችሁኝ ነበር። አላህ ይባርክ ፊኩን። እናንተም ደግሞ ረመዳን ሙባረክ የኔ ውዶች፣ እንኳን አደረሳችሁ ሁላችሁ ማለት ነው። እንዲሁም ክርስቲያን ወገኖቼም ደግሞ ለጾሙ እንኳን አደረሳችሁ፣ የምትጠቀሙበት ያድርግላችሁ። እኛም ደግሞ ጾማችንን መቅቡል አላህ ያድርገን፣ ወንጀላችንን ይማርልን ማለት ነው። እኛ ብዙ ወንጀል አለብን እና የፍቅር የሰላም ያድርግልን ነው ምለው። ሌላ ነገር ምለው ነገር የለም። በያላችሁበት እንግዲህ የመዳም ቅመሞች አላህ ያግዛችሁ፣ አላህ ብርታቱን ይስጣችሁ፣ ከጎናችሁ ይሁን። ረመዳን ላይ ትንሽ ስራ ይበዛል፣ ግን አልሐምድልላ ማለት ነው። እውነት ለመናገር አምና ከኛ ጋር የነበረ ሰዎች አምና እንኳን አደረሳችሁ ያልናቸው ሰዎች ዘንድሮ ከኛ ጋር የሉም። እኛ ግን ለዚህ ለተባረከ ረመዳን ስላደረሰን ደግሞ አልሐምድላ ብያለሁ እኔ። እናንተም ደግሞ አልሐምድላ እንደምትሉ ደስተኛ ነኝ። እና ሲቀጥል ወደ ሩታዬ ጋር ስመጣ ውድ ቤተሰቦቼ እዚህ ጋር ደስታ ሊጎዳ ይችላል። ምክንያቱም ወይም ሊወዳትም ሊያፈቅራትም ይችላል። ነገር ግን ፍቅር የሁለት ሰው ነው እንጂ የአንድ ሰው አይደለም። እና ሩታ ደግሞ ሳታፈቅረው ሳትወደው በግድ ቀለበት ተቀብላ ልታገባው እኔ እንጃ አይመስለኝም። ይሄ ማይመስል ነገር ነው። ሩታ ፈቅዳ ሩታ ወዳው አፍቅራው ቀለበቱን ስትቀበለው ደስ ይላል። በተለይ ደግሞ እንደዚህ አይነት ነገር በጣም ነውር ነው ብዬ ነው የማስበው። ምክንያቱም ምን እያሳያችሁ እንዳለ እናንተ አላቅም። ለሩታ ክብር ቢኖራችሁ እውነት ሩታን የምትወዳት ከሆነ የምታከብሯት ከሆነ ሩታዬ ደስተኛ እንድትሆን ከፈለጋችሁ እንደዚህ አይነት ነገር የወረደ ነገር ሩታ አጠገባ አታደርሱ። ወይም ደግሞ እንደዚህ ነገር አርጊ ብላችሁ ጫና ባትፈጥሩባት በጣም ደስ ይለኛል። ይሄ የሚያሳየው የንቀት ነው። በቃ ሩታን እንደናቃችኋት ለሩታ ቦታ እንደሌላችሁ ነው የምታሳዩን ለእኛው ማለት ነው። ሲቀጥል ሩታ ከአንድም ሁለትም ተናግራለች። አዎ ደስታን ለማፍቀርና ለመውደድ ሞክሬ ነበር፣ ግን ህሊናዬን እምቢ አላለኝም፣ ህሊናዬን ማስጨነቅ አልችልም ብላለች። በቃ ካልወደደችው አልወደደችው ነው። እዚህ ጋር የፈለገም ነገር ቢፈጠር አብርሽና ሩታ አንድ ናቸው። ለምን ብትሉ ሁለታቸው ገና በሁለታቸው መካከል በጣም ፍቅር አለ፣ የላለቀ ፍቅር አለ። ለምን አብርሽና ሩታ ተለያይተው ማይለያዩ ሰዎች ናቸው። በመካከላቸው ልጅ አለ። እኔ ከበፊትም ጀመሬ ሄርሜላም ስትመጣ ደስታም ሲመጣ እኔ ሁለታቸውንም አልተቀበልኩም። ምክንያቱም አብዛኛው ሰው ደስታ አሳዝኖኛል ያሳዝናል ሲባል እኔ ምክንያቱም አልዋሸምና ረመዳንን ነው። እኔ መቼም አላሳዘነኝም። ለምን ብትሆኑ ቦታው አይደለም። እዚህ ጋር እውነት እናውራ ከተባለ ሄርሜላን በአብርሽ ህይወት ትውጣ ብለን ነው ብዙ ነገር ስናወራ ብዙ ነገር ስንናገር እሷን ስንቸት እሷን ስንሰድብ ነበር። ለምን በአብርሽ ህይወት መግባት ስለሌለባት እና መጠጋትም ስለሌለባት፣ እዚህ ጋርም ደግሞ ደስታ በሩታ ህይወት መግባት የለባትም። በቃ ያለ ቦታቸው ነው፣ ቦታቸው አይደለም ሁለቱም። ዞሮ ዞሮ እነዚህ ልጆች ስለሚዋደዱና ስለሚፋቀሩ በመካከላቸው ደግሞ ልጅ ስላላቸው ተስፋ አይቆርጡም። በልጃቸው የሆነ ነገር አጋጣሚ እንኳን ሲገናኙ የሆነ ያሳለፉት መከራና ያሳለፉት ጊዜ ደስታም ሀዘንም ያንን ያሳልፉት ነገር ትዝ ስለሚላቸው አንድ ላይ የሚያረግ ነገር በመካከላቸው ያ ልጅ አለ ማለት ነው። በዛ መካከል ግን የሚጎዱት ማናቸው? ሄርሜላም ትጎዳለች፣ ደስታም ይጎዳል ማለት ነው። በተለይም ደግሞ ሄርሜላ በጣም ትጎዳለች። ሴት ልጅ ናት። አሁን አብርሽ እሷን ወዶ እሷን አፍቅሮ ሊያገባት አይመስለኝም። ለምን ብትሉ እኔ እንጃ። የሩታ ነገር በዚህም በአጭር ጊዜ በአንድ አመት ውስጥ ምናምን ቆርጦለት ይሄንን ላይፍ ያሳልፋል አለለም። አብዛኛውም ጊዜ እኔ የምለው ያው አብርሽ እልህ አለበት። በልህ ነው እንደዚህ የሚሄደው። እሱ ያመጣው ነገር እኛ አሜን ብለን መቀበል አለብን። ያንን ነገር እንድንቀበለው ነው እንጂ ከፈለኩ ሰው ቢመጣ በቃ እናንተ አይመለከታችሁም፣ ባያችሁት ነገር ተቀበሉ ነው እንጂ ያው እኛ ካደግነበትም ከኖርነበትም አንጻር በቃ አስተዳደጋችን በማየትም ነው አብዛኛው ጊዜ አብርሽን የምንጫነው ማለት ነው። ይህን ነገር አይሆንም፣ ቤትህን ትዳርህን ይሻልሃል የማለት ነገር ነው በዚህ ናክል የምንወቅሰው ማለት ነው። ነገር ግን አብርሽ ያንን ነገር አይፈልገውም። ሩታ አሁን እኔ እንጃ
እውነትም ወደ አብርሽ ጋር የምትመለስ ነው የሚመስለኝ። ለምን ብትሉ አንዳንዴ ያው በልህ የሆነ በንዴታችሁ በተለይ ደግሞ በሩታ ቦታ ሆናችሁ ስታስቡት ያንን እርጉዞና ያንን ስቃይ ያንን መከራ አሳይታ አሁን ደግሞ እዚህ ጋር ስትመጣ በቃ ያንን ነገር በአንዳንድ ነገሮች ስታይ ወይ ጉዳትም ይሆናል። ልጇ ባቀፈች ጊዜ ልጇ ካጠገቧ ሲኖር በቃ አባቱስ ነገ ደግሞ እኔ አባቴ ብሎ ይጠይቀኛል ወይ ይሄንን ጥያቄ ፈጥሮባት ይሆናል አይታወቅም። እናም ደግሞ አለም ይሄን ነው የማስበው። ይሄ ካልሆነ ግን ታውቃላችሁ እኔም በሆነ የማረገው ነገር ነው። ምሳሌ አንድ ሴት መታ ባሌን ወስዳብኝ ህይወቴን በጥብጣብኝ ከልጄ አባት ጋር አለያይታኝ፣ ነገር ግን ያን ባሌ ለራሷ በትንሽ ጊዜ በአጭር ጊዜ ለራሷ አድርጋ ለራሷ ደስተኛ እንድትሆን እኔ ሀዘንተኛ ሆኜ እሱ የሚሰራቸው ነገሮች ልቤ እየሰበረኝ ልቤን እያቆሰለኝ የራሴን ህይወት ልጀምር ስል ደግሞ መጥቶ እሱ እየረበሸኝ እያለ እኔ እንጃ። እኔም የሩታ ሄደችበት መንገድ ነው የሚሄደው ማለት ነው። ምክንያቱም የእሷ ህይወት እያማረ የኔ ህይወት ተበጥብጦ ከልጄ ጋር ተለይቼ ልጄ ደግሞ አባቱ እየናፈቀው ነገ ቀን ሲያድግ አባቴ የት ሄደ እናቴ ብሎ የሚጠይቀኝ ጥያቄ ስላለው ያንን ነገር እየሆነ ይህንን ነገር ሊደረግ ይችላል። እኔም ብሆን አደርገዋለሁ። ለምን ብትሉ በቃ ሰው የዘራው ነው የሚያጭደው። ትላንትና እኛ መልካም ከሆነን ጥሩ ከሆነን መልካም ነገር ከሰራን በሰው ላይ ክፉ ነገር ካልሰራን እኛ ለራሳችን ጥሩ ነገር ነው የምንሆነው። ነገር ግን የሰውን ህይወት እየበጠበጥን በሰው ላይ ክፉ እየሰራን ሰውን እየበደልን ሰውን እያስለቀስን ከዛም እነሱ የራሳቸው ጉዳይ እነዛ ሰዎች ግን ለራሴ ደግሞ ይመቸኝ እንጂ የሚባል ነገር ነውር ነው እንደኔ ሳስበው ማለት ነው። ምክንያቱም ምንም ነገር ቢፈጠር ለሰው መልካም መሆን አይጎዳም፣ ይጠቅማል እንጂ። አብዛኛውን ጊዜ አብርሽ ምን ይላል መሰላቸው አባባል ማለት ነው፣ ሰው እኮ የዘራው ነው የሚያጭደው ይላል። በትልቅ ሚዲያ ራሱ ሲናገር እቺን ነገሩን አረሳለትም ማለት ነው። እና አሁን ሄርሜላ ሩታ መታ ብትበጠብጣት ብትረብሻት ህይወቷን ብታሳጣት ሄርሜላ የዘራችው ነው የምታጭደው። ምክንያቱም ከመጀመሪያ ጀምራ ለሩታ መልካም ብትሆን በአብርሽና በሩታ መካከል ባትገባ እንደውም እሷ በቃ የራሴን ህይወት ይቅርብኝና ብላ ምንም አርጋ በደንብ አርጋ ከአብርሽ ርቃ አብርሽና ሩታ ለማስታረቅ ብትሞክር ዛሬ ቀን ይሄን ሁሉ ባልተፈጠረ፣ ሩታን በዚህ ናክል ከሄርሜላም ጋር ባልተጋጩ፣ አብርሽም ከተለያዩ ሰዎች ጋር ባልተጋጨ ማለት ነው። አንዳንዴ ሰው ስንባል የሆነ አስተሳሰብ ያንሰናል። ለምን እንደሆነ አስተሳሰብ የሚያንሰን ራሳችን ስለምንወድ ራስ ወዳጆች አለን። በተለይ አንዳንዶቻችሁ በቃ ራሴ ይመቸኝ እንጂ ከተመቸኝ በኋላ የራሱ ጉዳይ፣ ያንን ሰው እኔ ምን አገባኝ የሚባል ነገር አለ። ያንን ነገር ደግሞ መሆን የለበት። ምክንያቱም ከምንም በላይ ራስ ወዳጅነት በጣም ያስጠላል። በቃ የሆነ ራሳችን ራሱ ዝቅ አድርገን ለሰው መልካም ብንመኝ፣ ለሰው ጥሩ ነገር ብንመኝ፣ ለእኛ ደግሞ ኋላ መልካም የሆነ ጥሩ የሆነውን ነገር ያጋጥመናል እንጂ አይጎዳንም። ውድ ቤተሰቦቼ እንግዲህ የነበረን ቆይታ ይሄንን ይመስል ነበር። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውድ እህቶቼ አይዟችሁ፣ በርቱ፣ ጠንክሩ እና በዛው ደግሞ ቢያዳ እያደረጋችሁ ስተፋር እያደረጋችሁ እቺን ወር ተጠቀሙባት ትላለሁ። ባይ ባይ።